ሰላም ሰላም ውድ ቤተሰብ፣ ዛሬ እንግዲህ ማቴማቲክስን እንዴት ያለ ድካም እንደምታውቁና ውጤታማ እንደምትሆኑ ነው የምነግራችሁ። ምንም ሳትሰላችሁ እንዴት ማቴማቲክስን ስተዲ ታደርጋላችሁ ወይም ታጠናላችሁ። Many students think studying mathematics means endless house stress and mental exhaustion. That means burnout is not caused by math. It's caused by poor study structures. Today, I will show how to study mathematics and maintain energy while mastering mathematics. The first section is why burnout happens. እንግዲህ ለምንድን ነው የምንሰራው? ማቴማቲክስ ስናጠና ለምንድን ነው የምንሰራው የሚለውን ነገር የመጀመሪያ ነው። burnout occurs when you study without clear goals. ያለምንም እቅድ ስታጠኑ you solve problems randomly. You never review mistakes. You work long hours without mental rest. Mathematics require deep thinking, not endless repetition. እንግዲህ ያለምንም ረፍት ምንም ረፍት ሳታደርጉ ብዙ ጊዜ ጥያቄዎች ደጋግማችሁ ስለምትሰሩ ሊሆን ይችላል። ኳሊቲ ኦፍ ጉድ ቢትስ ኳንቲቲ ኤቭሪ ታይም። ሁለተኛ ሴክሽን ላይ ሴክሽን 2 ዩዝ ፎከስ ስተዲ ብሎክስ። እንግዲህ ፎከስ የሆነ ስተዲ ብሎክ መጠቀም እንዳለባችሁ ነው። ዩር ብሬን ወርክስ ቤስት ኢን 90 ሚኒት ሳይክልስ። በ90 ደቂቃ ውስጥ ነው የሚሰራው። ስለዚህ 90 ደቂቃችሁን ሸንሽናችሁ መጠቀም አለባችሁ ማለት። ስለዚህ 90 ደቂቃዎችን እንዴት አድርጋችሁ እንደምትሸንሽኑ ልንገራችሁ። በ90 ደቂቃ ውስጥ 15ቷን ደቂቃ ሐሳብ እንደገና ለማየት፣ 45ቷን ደቂቃ ችግሮችን ለመፍታት፣ 15ቷን ደቂቃ ደግሞ ስህተቶችን ለማስተካከል፣ 15ቷን ደቂቃ ደግሞ ለአሰሳና ለፎርሙላዎች ከተጠቀማችሁ በእርግጠኝነት በሂሳብ ውጤታማ ትሆናላችሁ። ስለዚህ ለወደፊቱ እንዲህ አይነት መረጃዎች እንዲደርሳችሁ ላይክ፣ ፎሎ፣ ሰብስክራይብ እና ሼር በማድረግ እንድትተባበሩኝ እየጠየቅኩኝ ለዛሬው ቪዲዮ አመሰግናለሁ።